ቤተክርስቲያናችሁ ውስጥ ዝለሉት የምትባሉት ምንድን ነው አለች። ያዘው ዝለሉት ወገን ቤተክርስቲያን ውስጥ ዝለሉት ብንባለው ቅዳሴ ስትሄድ ዝለሉት ብንባለው ነገር 1700 ክርስቲያን አለ። ከዚህ ውስጥ ቢያንስ ከ1000 አካባቢ የሚሆነው ክርስቲያን ነው የሚሆነው እና አለ ዝለሉት ያታልሏቸው ባይዞ ይሄ ተረት ቀላል ነገር እንዳይመስላችሁ ለዘመናት ሲያወሩት ነበር። አሁንም ሚዲያ ላይ ጭራሽ ዘውት መጡ ማለት ነው። ዝለሉት ብትባሉት በገመድ ተደርጎ የሚዘለል ነገር አለ እያለችን ነው። ባይዞ የትኛውም ሙስሊም የፈለገው ቤተክርስቲያን ገብቶ ጣዖት ከሚባል ድረስ ገብቶ ማስቀደስ ይችላል፣ ማየት ይችላል፣ መግባት ይችላል። ባይዘ ፎይ ሰላም ነው። አንዴ ተረጋጋ መሐመድ። ቆይ ተረጋጊ። ያኛው ያ ሰውዬው ማን ነው ስላለ ነው ያመጣናት እችን የእናንተዎቹ እንዴት እንደሚዋሹብን ልናሳይ ነው። ምክንያቱም ከስር ያለ ክርስቲያን እስልምና በተለይ መዋብያው ምን ያህል ውሸተኛ መሆኑን ምክንያቱም ምንም ደካማ እንኳን ቢሆን በአመት ቢያንስ የተወሰነች ጊዜ ቤተክርስቲያን ይሄዳል ክርስቲያን። ስለዚህ ዋብያ ማለት ምን አይነት ውሸታም ወራዳ መሆኑ ማንነታችሁ ማወቅ አለበት። የእናንተን እያመጣን ስናሳየው አንዳንዴ እኛ ያልነው ትክክል ላይ ወይን አልተረጎሙት ይሆን ብሎ ሊያስብ ይችላል። የእኛን አስተምሮ ግን እንዴት እንደምትዋሹ በሚዲያዎቻችሁ ላይ ለክርስቲያኖቻችን ስናሳይ ወራዶች መሆናችሁን ሚዲያዎች ይሄ ይኸውልሽው ቲክቶክ ላይ ቢተላለፍ ቀለል አድርገን እናየው ነበር። በቴሌቪዥን ጣቢያ ነው የሚያስተላልፉት እንደዚህ ወራዳ ፕሮግራም ማለት ነው። ቀጥል ክርስቲያን ገደልክ ሙስሊም ነች ጅባቢስት ነች ስትለኝ ዝለሉት የሚባለው ሁሌም ይባላል፣ ግን እኔ የማላውቀውም ለምን እንደሆነ አልኳትኝ እኮ እሱን ጠይቂ ያለችኝ። እሺ አልኩና ማለት በቃ ቤተክርስቲያን ውስጥ በጣም ፒስ ነን እንግባባለን ጠይቂ ምናምን ነገር አለችኝ። እና እሱን ካወቅሽ አንቺ ብቻ ከተመለሽ ለሌላው ትምህርት ነው አሉ። ግን እኔ መመለሱን ሻለመያዙን አላስታወስኩትም፣ ምንም አልመጣልኝም። እና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጥ። ያዘው አሁን የሚዘለለው ምንድነው መጽሐፍ ሆነ ደግሞ ማለት ኦራይት ስ ፋይን። ይህንን ያለቻት ደግሞ ሙስሊም ነች። በምን አወቀች? እንደው ቢኖር እንኳን ኦራይት። አሁን ምን አይነት ስተሳተች? እንደገና ደግሞ ታሪኮችን እንዴት እንደምታማታዩት ቁርባን የሚቆረብበት ጥምቀት የሚጠመቅበት ቦታ አለች። ቁርባን የሚቆረብበትና ጥምቀት የሚጠመቅበት እንትና አንድ ቦታ አይደለም። የጥምቀት ቦታ ለብቻ ነው። የሚጠመቁበት ሰዎች የሚጠመቁበት ውሃ ያለበት ለብቻ ነው። ቁርባን የሚቆረብበት ደግሞ ለብቻ ነው። አይገናኝም ሁለቱ። ምን አለች? ቁርባን የሚቆረብበት ጥምቀት የሚካሄድበት ላይ ሁለት የማይገናኙ ቦታዎችን አንድነት አደረገቻቸው። እንቀጥል ቀጥል። ያላገባች ሴት አትነካም። በቃ የዛ ቤተክርስቲያን አገልጋይ ውስጡ ላይ የሚያገለግሉ ካሉ በስተቀር ማንም አይነካም። ያላገባች ሴት አትነካው የሚባል ነገር አለን? ያላገባች ሴት መጽሐፍ አነካም የሚል የትኛው መጽሐፋችን? ያላገባች ሴት ማነካው? ያገባች እንጂ ያላገባች ማነካው? ይህን ለሙስሊሞቹ ሳይሆን ለክርስቲያኖች መቼም እስልምና ያለ ውሸት ማይቆም መሆኑን ከዚህ መረዳት ትችላላችሁ። ማወቅ እንፈልጋለን የሚል ሙስሊም ካለ ደግሞ ቤተክርስቲያን ዛችሁት ሂዱ እና ክርስቲያን ሳትሆን እኮ መግባት ትችላለኛ ቤተክርስቲያን ብላችሁ ዛችሁት ግቡ፣ ታሳዩት። ምንድን ነው ማወቅ እንፈልገው? የዋብያ ቅርሰት። እሺ ቀጥል። እና ያንን ነገር ለማምጣት ገባሁ ውስጥ እንዲህ ተጸድቶ ውስጥ አስድተውት መጋረጃውን እንዲከፍተውት ነበር እና ትዝ አለኝና ገባሁኝ። መሀል ላይ ቀይ ገመድ ነገር እንዲህ መሀሉ ዝለሉ የተባለበት ቦታ አስቀምጠውታል። ከታች ሳየው ወላሂ ነው ምን አረብኛ ተጽፎበታል፣ ግን አረብኛ አልመጣልኝም። እኔ ምንም አልመሰለኝም እና አረብኛ ነው የተጻፈው። ጽፌላቸው ወሰድኩላት እና ልጅቷን አንብባው አስነብባ ትታ ሄደች። ሌላ ረብሻ ለማስነሳት ማለት ከዛ
ማን ያመጣው ትዕግስት ናት ምናምን ነገር ተባለ። ሙሉ የኛ ጀማ ደግሞ መጡና አንቺ እንዴት ነው የቤተክርስቲያን ቃል የምታወጪው? ትታሰሪያለሽ፣ ሳታስፈቅጅ እንዴት ገባሽ? ለምንስ ገባሽ? ሌብነት ነው ምናምን ብለው እንትን አሉኝ። ከዛ ሄድኩና ልጅቷን ያስኳትኝ ያመጣሁልሽ እኔ ነኝ እና እኔን ለማሰደብ ለምን ቸኩያለሽ? መጀመሪያ ለእኔ አንብብልኝ። እኔ ግን ይህም ብነገር እንጃ ለማመን በጣም ይከብዳል። እና በአረብኛ የተጻፈው ላኢላሀ ኢለላህ ሙሐመድ ረሱሉላህ ነው የሚለው አለች። ምንድን ነው የሚለው? ቤተክርስቲያኑ ላኢላሀ ኢለላህ ሙሐመድ ረሱሉላህ ነው የሚለው። አላህ ነው ጌታ አምላክ፣ ሙሐመድ ነው ነብይ። አረብኛ ሰዎች በቃ ሁሉም ደንቆሮ ነው እንደሷ ማለት ነው። አረብ ሄደው የመጡ እህቶች የሉንም፣ አረብኛ የሚችሉ የሉንም። ጌታ አላህ ነው ሙሐመድ መልእክተኛ ነው እያሉ ግን ውጪ ላይ አይደለም ይላሉ። ስታፍ ለማስያዝ እኮ ነው። በዚህ መጠን ነው ህዝቡን የሚያጃጅሉት። በዚህ መጠን ነው ያደነቆሯቸው ዋብያዎች። ይህ አሁን ተራ ሚዲያ አይደለም፣ ትልቅ ቴሌቪዥን ፕሮግራም ላይ ነው ባይዘ እንደዚህ አይነት ቅጥፈትና ውርደት ውሸት የሚያስተላልፉት። ለዘመናት እንደዚህ ብሬናቸውን ይዘውታል፣ እንደዚህ እየዋሹ ማለት ነው። ማወቅ እንፈልጋለን የሚል ሙስሊም እህት ወንድም ጓደኞች ካሏችሁ እዛችኋቸው ሄዱ ቤተክርስቲያን። ያው ንካ እይ ምንድን ነው ማየት የምፈልገው በሉት። እንደዚህ ወራዶች ናቸው፣ ቆሻሾች ናቸው አብዮች። አንድ አይደለም በጣም ብዙ ውሸቶች ናቸው እንደዚህ ያዝንባቸው። አንደኛ ቅዳሴ የሚካሄድበት፣ ቁርባን የሚቆርብበት፣ ጥምቀት የሚጠመቅበት አንድ ቦታ ናቸው። አርጋ እንትን የሚዘለልበት አንድ ቦታ ነው አለች። ዋብዮች ውሸታም ነው። ጓዳምች ያው እያሳየንሽ እኮ ነው። አንደኛ አንድ ቦታ አይደለም። ዋብያን ከጠላችሁ ታዲያ ለምን አንድ ቦታ አይደለም? ፕሊስ ኦሬዲ ባላህ አምናችኋል። ጓዳምጫ ማሻአላህ ባላህ አምናችኋል ታያለሽ። አንቺም የዚችው ይጤነሽ እኔ ምክንያቱም አንድ ሰው ሲነግርሽ እኔ አሁን መስጊዳችሁ ውስጥ ምን እንዳለ ላላቅ እችላለሁ። መስጊዳችሁ ውስጥ ምን እንደሚቀመጥ ላላቅ እችላለሁ። ነገር ግን መስጊዳችሁ ውስጥ ኢየሱስ አምላክ ነው፣ ሙሐመድ ሐሰተኛ ነብይ ነው ተብሎ ተጽፏል ብዬ ብልሽ ምንድን ነው የምትይኝ? ኢየሱስ አምላክ ነው፣ ሙሐመድ ደግሞ ሐሰተኛ ነብይ ነው ተብሎ በግዕዝ ተጽፏል መስጊዳቸው ውስጥ እንደዛ አለ፣ በየመስጊዳቸው እንደዛ አለ ብዬ ብል ምንድን ነው ምላሽሽ የሚሆነው? ምላሽሽ ምንድን ነው የሚሆነው? ለምናቅ እኮ ማለት ቁርአኑ ምናምን ስለምናቅ ምን እንደሆነ እናውቃለን። ግን በቃ አንቺ ታውቂያለሻል፣ እኛም ስለምናቅ ቤታችን ምን እንዳለ እናውቃለን። እንዲህ ሲቀጥፉብን ወራዶች መሆናችሁን ግን ወራዶች ናችሁ ስንል ያው መቀበል መቻል አለባችሁ።